ዛሬ ሆነስቶኝ ስለ ራሴ ልነግራችሁ ነው። ከዛ በፊት ግን ሰብስክራይብ አድርጉ። ፐርሰናል ዲቨሎፕመንት ክላስ የምትፈልጉ ከሆነ 09484863 ላይ እንዲሁም ለማማከር አገልግሎት 09484863ን መጠቀም ትችላላችሁ። 100 ሺህ ልንገባ ነው። ደስ ብሎናል። ቴንክ ዩ። በነገራችን ላይ በጣም ሎያል የሆነ ኦዲየንስ ነው ያለን። የትኛውም ሁኔታ ውስጥ የሰራነውን ኢንፎርሜሽን አሉ በቋሚነት ለአመታት አብረውን ያሉ ሰዎች እና በጣም ግሬትፉል ነኝ። አም ሃፒ ሶ ዛሬ በጣም ለምወዳቸው ኦዲየንሶቼ ሼር ማድረግ የፈለኩት ነገር አለ። ስለራሴ ምን ልነግራችሁ አሰብኩኝ መሰላችሁ? 3 በጣም ደካማ ጎን የነበረኝ በጣም የሚቆጨኝ ወደ ኋላ ሳስበው ያረኳቸው ነገሮች በጣም የሚቆጩኝ በቃ ባላረጋቸው ብዬ መመኝ። ኦፍ ኮርስ እያንዳንዱ ስህተትና ውድቀት ከተማርንበት አሁን ላይ ያለውን ህይወታችንን የተሻለ ያደርገዋል፣ ይገባኛል። እኔንም ህይወት ላይ እንደዛ አድርገውታል ብዬ አምናለሁ። ግን ደግሞ ባላረጋቸው ባላውቃቸው ባልሆን ብዬ የማስባቸው 3 ነገሮችና የኔ ቤስት ኳሊቲ ብዬ ደግሞ ማስበውን 3 ነገሮች ምናልባት እነዚህ ነገሮች ኢንስፓየር ካረጓችሁ እናንተም ደግሞ እንድታስተካክሏቸው ኦር ደግሞ እንድትሞክሯቸው ከጠቀሟችሁ ነው። የመጀመሪያው በጣም ከሚቆጩ ልጀምር። በጣም በያንግ ኤጅ ለራሴ ፎከስ መስጠት በነበረብኝ ሰዓት፣ ለራሴ ታይም መስጠት በነበረብኝ ሰዓት፣ ራሴ ህይወትን ፊገር አውት ማድረግ በነበረብኝ ሰዓት፣ ነገሮችን ከግራ ቀኝ ማየት በነበረብኝ ሰዓት ሪሌሽንሺፕ ውስጥ ገብቼ ነበር። በጣም ያንግ ኤጅ ላይ እና ያ ነገር በጣም ጉዳት እንዳለው የገባኝ አሁን ነው። ምክንያቱም ያ እድሜያችን በጣም ብዙ እንደ ልጅ የምንሆንበት እንደ ባል ሳይሆን እንደ ልጅ የምንሆንበት አይደል? ያንግ ኤጅ ላይ የሚጀመር ሪሌሽንሺፕ በጣም የሚጎዳው ምንድነው መሰላችሁ? ብዙውን ነገር ማድረግ የምትችሉበት እድሜያችሁ፣ ነፃ ኢነርጂ ያላችሁ የማይደክምህ ማለት ነው። ማታ ፊልም አይተህ እስኪነጋ አይተህ ጠዋት ተነስተህ ትምህርት ቤት መሄድ የምትችልበት ጉልበት ያለ ሰዓት እዚህ ይላችኋል። አሁን ሃንጎቨር ነው የሚይዝህ ማታ እንደዛ አድረህ ጠዋት ስራ ልስራ ብትል በዛ የሚገርም ኢነርጂ በነበረ ሰዓት ታይምን ባል ሚስት በመጫወት ውስጥ ማጥፋት ኮምፕሊትሊ ልክ ነው ብዬ አላምንም። አሁን ላይ ኮምፕሊትሊ እግዚአብሔር ስለሚጠብቅ እንጂ ሰው ብዙ ዋጋ ሊከፍል ይችላል በእነዚህ አይነት ጉዳዮች፣ በጣም ብዙ ዋጋ። እኔም በጣም መማር የምችላቸው ነገሮች ነበር፣ ማወቅ የምችላቸው እንደው ባላውቅ ራሱ ማረፍ የምችልባቸው ታይሞች ነበሩ። በቃ ጭንቅላት ንጹህ አድርገህ ስራ ላይ ህይወትህ ላይ አይደለም ማሳለፍ የምትችልባቸው እነዛን ፕሪሺየስ የሆኑ ታይሞች ሪሌሽንሺፕ የሚባል ነገር ውስጥ ማጥፋቴ ወደኋላ ስመለስ ይቆጨኛል። ግን ደግሞ በዛው ልክ አስተምሮኛል። ዛሬ ለእናንተ እንደሆን ምናልባት እኔ ማገዶ ሆኜ ሪሌሽንሺፕ በደንብ በልጅነት እንዲገባኝ ያረገኝ ነገር ዛሬ እናንተን ሰፖርት እንዳግዝበት ጠቅሞኛል። ያ ኦፍኮርስ ይጠቅማል። ግን ለሁሉ ሰው እንደዚህ ሁሉ ሰው ሪሌሽንሺፕ ላይ ስለማይሰራ የሚያመጣው ዳሜጅ በጣም ጉዳት አለው። ምናልባት እግዚአብሔር በቸርነቱ ስለሚጠብቀን እንጂ ልጆቹ ስለሆነን ጥሎ ስለማይጥለን እንጂ እኛ ገብተን የምንወጣበት ቦታ በጣም አደገኛ ነው አይደለም? እኛ እናውቃለን ብለን ነው የምናስበው። ራስህን ልክ ኪሱ ቢፈተሽ 10 ሳንቲም የለህም እንደ ባል ነው አክት የምታደርገው አይደል? ምንም እኮ አንድ ቀን አይደለም ሩብ ቀን የማስተዳደር አቅም የለህም። ሰው ሩብ ቀን ከቤተሰብ ከምትፈልጣት የታክሲ ውጪ። ግን በጣም እረዳለሁ፣ እድሜም እኮ ነው። ግን ሪያሊቲውን ደግሞ ማወቅ አለብን። በጣም ባላንስ እንድታረገው ቢያንስ በጣም በቃ እክክ ያለን ከካምነን አንድ ብር የሌለን ግን በቃ የሆነ ማታወራው ነገር የለም። ያቺን ሞመንት ማትገባበት ጉዳይ ቤተሰብ አትሰማም፣ ጓደኛ አትሰማም። ህይወት ላይ በቃ ፊገር አውት ያረከው ነው የሚመስል ሁሉን ነገር ልክ በቃ እዛ ጋር እኔ ያንቺ እንደተባባልከው ህይወት በዛ መንገድ የሚቀጥል ነው የሚመስል ከልጅነት ነው እረዳለሁ። ግን በቃ ብችል ባላየው ብዬ የማስበው ያን ነው። ምክንያቱም ያን ፕሪሺየስ የሆነ ታይም እንደ ልጅ ባሳልፈው ብዬ አስባለሁ። እንደ ልጅ ስላችሁ በጣም ያንግ ጆኔ መሆኜ ማለት አይደለም። ባይ ዘ ወይ 18 ዓመት ምናምን ነው። በጣም ህፃን ልጅ አይደለም። ግን 18 ዓመት 19 ዓመት ልጅ እያላችሁ የሚገባ ሪሌሽንሺፕ ጉዳት እንዳለው በጣም ስለማቅ ነው። ያ እድሜያችሁ ዩኒቨርሲቲ ገብታችሁ ህይወትን ፊገር አውት የምታረጉበት ራሳችሁ የምትችሉበት አይደለም፣ አዲስ እውቀት የምትማርበት የምትለፋበት፣ ህይወት ላይ ምንም መሆን ይቻላል ምንም መሆን የምትችልበት እድሜ ነው። ያን እድሜ ግን እንትና ሻይ ጠጣች፣ እንትና በላች፣ እንትና እንደዚህ ሆነች፣ እንትና እንደዚህ ነው እያልን የምናጠፋው ከሆነ በኋላ እሱን እንትና ሻይ ጠጣች በሚለው ታይም ላይ አንተ ህይወት ምንድነው ልትል ነው። ምክንያቱም ጊዜን ያጠፋው ቦታውን እናቀያይረዋለን። በጣም አደገኛ ነው። በጣም ሪግሬት ከማረጋቸው ወደ ኋላ ስመለስ ያ ነው። ግን እንዳልኳችሁ እግዚአብሔር ሪግሬት እንዳረገው አይደለም፣ ነገሩን ወደ ኋላ አይቼ እንድማርበት ስለሆንኩኝ ለሰዎች እንድተርፎኛል። የመጀመሪያው ማልደግፈው ይሄንን ነው። ልጆችም ካላችሁ እንድታውቁት በቃ ብዙ ነሰሰሪ ያለ የተወሰነ መገፋፋቱ ይኖራል፣ ግን ሮንግ ነች። ሁለተኛዋ ደግሞ በጣም ከራሴ ማልወደው የነበረ ባህሪ ወይም ደግሞ ስህተት ነው ብዬ ማምነው የሚቆጨኝ ወደ ኋላ 20 ውስጥ የሰራሁት ሚስቴክ ብዬ ማስበው በእጅ የተሰጠኝ ስጦታ ወይ ጊፍት የሚቆይ ይመስለኝ ነበር። እጄ ላይ እግዚአብሔር የሰጠ ጊፍቶች በቃ ስለተሰጡ አንተ ጋር የሚቆዩ ይመስለኝ ነበር። which is በጣም የተሳሳተ አመለካከት፣ በጣም የተሳሳተ አመለካከት። አንተ የተሰጠህን ነገር ለማቆየት ራሱ መንከባከብ የሚባል ነገር ያስፈልጋል። ይሄን አላውቅም እኔ
ብዙዎቻችሁ ያን ጊዜ ላይ ታለንት አላችሁ ብዙ ነገር የማድረግ አይደል የሆነ ነገር ትችላለህ ስዕል ትችላለህ የሆነ ነገር ሙዚቃ ምናምን ያ ታለንት ያንተ ነው ይመስልህ ካልተንከባከብኩም ፌድ አድርጎ ትነጠቃለህ እኔ እንደዚህ ያንኩባቸው ነገሮች አሉ ለምሳሌ ፊዚካል ፊትነስ ላይ በጣም አሪፍ የምባል ሰው ነበር ወደ ኋላ ስመለስ በጣም ሰርከስ ሰራለሁ ቴኳንዶ ሰራለሁ ፊዚካሊ በጣም ስትሮንግ ነኝ አለም ሲክስ ፓክ ኖርማል ነው መገልበጥ ሰርከስ ማልችለው ፊዚካሊ በጣም ኢላስቲክ የሆነ ነበር አሁን ዲ ኦፖዚት ነኝ ሊትራሊ ምክንያቱም በዛ ሰዓት ስለምችለው ለኔ ኖርማል ነገር ነው ቫልዩ ማድረገው ነገር አልነበረም ወደ ኋላ ስመለስ ብዙ ቦታ አልሰጠውም አሁን ግን ሳየው በጣም ከባድ ነው ሰውነትን ሉዝ ካረከው በኋላ ፊዚካሊ ያንን እንትን ማምጣት በጣም ከባድ ነው ያለን መንከባከብ በጣም የተሻለ ነው ተረተኛል አንድ ሰው በጣም ወፍራም ከሆነና ከወፍሮ በጣም ቢከሳ ራሱ ለማስቀጠል በጣም ይከብዳል አሁን በልጅነት ይዘ የመጣውን ግን እንደ ህይወት ነው የሚሆነው ብዙ አይከብድም ስለዚህ የሆነ ሰዓት በቃ እንደ ኖርማል ማየት እንደውም ወፈርን መመኘት የሆነ አላር እንደዚህ አይነት መመኘት እንደ እንትን ነው የምታስበው ግን እሱን በጣም አጥቻለሁ ስዕል በጣም ስዕል ነበር ልጅ ሆኜ በጣም ብዙ ቦታ አልሰጠውትም ግን የሆነ ላይ ካላረ ፈርዘር የመሄድ እንትኑ አልነበረኝም አሁን ላይ ሳስበው ግን እነዛ ነገር ትንሽ አቆይቻቸው ቢሆን ትንሽ ተንከባከቢያቸው ቢሆን ብዬ ይቆጩኛል ወደ ኋላ ስመለስ በጣም ብዙ ሁላችሁ በየቤቶቻችሁ ድሮ የምትችሏቸው አሁን የማትችሏቸው ነገሮች አሉ የሚቆጯችሁ አይደል በጣም ድሮ የምታረጉ ፊዚካሊ ፊት ነበር ስዕል ትችል ይሆናል ማትስ ጎበዝ ልትሆን ይችላል ክሪኤቲቭ ወርክ ውድ ወርክ ኤኒ ነገር የሆነ የምትችሉት ነገር ነበር ልጅ ሆናችሁ ግን እንደ ጊፍት ስለምናስበው ቦታ አንሰጠውም ከዛ ካጣነው በኋላ ነው የሚቆጭ ካጣው በኋላ ከጓደኞቹ ጋር ኳስ ሲጫወት ላይ 2 ደቂቃ መሮጥ ሲያቅተኝ ዋት እኔ እኮ ማለት ነው ቴኳንዶ ሰርቼ ኳስ ተጫውቼ አንብቤ ዙር ማይደክመኝ ሰው ነኝ ሰው ማይደክምም ላይክ ብሎ ሙድ እስከሚይዝብ ድረስ ማይደክመኝ ነኝ አሁን ላይክ ኦኬ ሶ ዩ ሉዝ ኢት ለካ አሁን ይሄን ለማስረዳት ይተቀሙት በቀላሉ ነው ህይወታችሁ ላይ በቀላሉ የተሰጠህ ነገር ካልጠበቅከው 30 ስትሞላ 40 ነው ይቆጫል ዛሬ የሚያምር ሰውነት ካለ ፑሽ አፕ እየሰራ ቢሆን አቆየው በኋላ ወደ ኋላ ማለት ከባድ ነው ዛሬ የሚገርም ታለንት ካለ እንትን በል አሳድገው ጊፍት የሚባል ነገር የለም ፎሬቨር የሚቆይ ካልተጠቀምክበት እየሻገተ ይጠፋል እንዳይቆጫችሁ ለማለት እኔ ከሚቆጩ ነገሮች ስለሆነ ነው ስተቴም ነው ብዬ ነው ማሰብ ብዙ መንከባከብ የምችላቸው እንትኖች ነበሩኝ አቅሞች ነበሩኝ ሌሎችም ግን አልተንከባከብኳቸውም ስለዚህ እንደ አዲስ ጂም ለመሄድ ትግል ትገባል እንደ አዲስ ሰውነትን ለማስተካከል ፍዳህን ትበላል እንደ አዲስ የጤና እንክል ይዞህ ከስፖርት አለመስራት የሚመጣ የጤና እንክል ይዞ በጣም ስቃይ ውስጥ ትገባል ድሮ በቀላሉ የምታረገው ባለመንከባከብ ምክንያት ሉዝ ያረከው ስለዚህ ፈጣሪ የሰጠህን ነገር እንድትንከባከበው ይፈልጋል ካልተንከባከብከው መልሶ ይነጥቃል ፈጣሪ ዘሎ ላይ ነጥቅ ይችላል ግን ራሱ አቅሙ እየነጠቀ ሄድና ከእጅ ይወጣል ብዙ ሰዎች ቁጭ ብለው ሲቆጫት ድሮ እንችል ነበርኩ ድሮ እንዲ ነበርኩ ድሮ ጀግና ነበርኩ ድሮ ምናል ኪፕ ካላረከው ነጋዴነትህም ጀግናነትህም ጎበዝ ተማሪነትህም አይደለም ዳንሰኛነትህም ምንም ፌል ያረግና ይጠፋል ስለዚህ ያላችሁን ነገር ተንከባከቡት የሚጠቅም ከሆነ አሁኑ እንትን አትበሉት ችላ አትበሉት ተሰጥቶኛል እችላለሁ ብላችሁ አሳድጉት በየጊዜው ታለንት ፌድ የሚያደርግ ነገር ስለሆነ ሶስተኛው በጣም የሚቆጩኝ ፈጣሪንና ቤተሰቦቼን ስፔሲፊካሊ እናቴን ያስቀየምኩባቸው ጊዜያቶች በጣም ይቆጩኛል ወደ ኋላ ስመለስ ሪግሬት ነው ማረጋችሁ ከልቤ ምንም የሚያድፍን የምትሆኑበት እድሜ አለ ማንንም ማሰሙበት የምር በጣም እኔ እግዚአብሔር ቸር እንደሆነ ከማቀባቸው ነገሮች አንዱ ይሄ ነው እንደ ጥጋባ አይሰጥም እንደ መነፋፋት አይከፍልም እንጂ በጣም እንደውም ባለፈው ከዲያቆን ኢያሱ ጋር ስናወራ በጣም እንትነን እኮ አለ ራሳችን ያለን አመለካከት በጣም እግዚአብሔር በጣም ስለሚተወን ነው እንጂ እንደ ልጆች አይቶ በጣም ጥጋባችን መከራ ነው የሆነ እድሜ ላይ አለ በቃ ደረት የሚነፋበት ማንንም የማሰማ ያሳደገህንም የማያውቅ ይመስል አይደለም ምንም በቃ ከነሱ በላይ ነህ አንተ አስተሳሰብ ከነሱ በላይ ነህ ዕውቀት ከነሱ በላይ ነህ በጣም እነሱ አላቀርም ይሆኑባል በጣም ትሪክ ልታረጋችሁ ትሞክራለህ ተዋሻችሁ ትሞክራለህ ፈጣሪን አትፈራም ትዳፈራለህ በጣም ብዙ ስህተት ውስጥ ተጨማልቃለህ በቅረትና ምን አለ በሰዓቱ ወደ ኋላ ስመለስ ወርዛ ያረጉም አንዱም ቤተሰብንም ፈጣሪንም አስቀይመህ ያረካቸው ነገሮች አንዱም ውጤት አምጥቶ ምናምን የሆነ ሰክሰስ ውስጥ ሲከቱ አላየሁም ሰክሰስ ልግድ ገንዘብ ማለት ሳይሆን ቢድኛው አቅጣጫ ውጤት ሲያመጡ አላየሁም ግን ለምንድን ነው በዛ ደረጃ ማንሰማው አባባሌ ገብቷል በቃ ድፍን ነው የሚልብህ በቃ ጠላት ነው የሚሆኑት ቤተሰቦች አይሰሙም አንተን ግን አንዱም ነው የምለው አንዱም ኢን ዘ ፊውቸር ህይወት ይጥላል እንጂ አይጠቅምም አሁን ሳስበው
ኦፍ ኮርስ የሚጠቅም ነገር ላይ ያሉ ክርክሮችን ተደብቀህ ልታረግ ትችላለህ። ለምሳሌ ቤተሰብ ያናት ሞክር ይሄናት ሞክር ሊል ይችላል ከፍራቻ። እነዚህ ነገሮች ደፍረ ማድረግ ጥሩ ሊሆን ይችላል። ምክንያቱም ቢያንስ ፈጣሪ አይቀየምህም በእነዛ ነገሮች። ቤተሰብም ለአንተ ሴፍቲ ፍራቻ እንጂ እያስቀየምከው አይደለም። እነሱን አንደርስታንድ አደርጋለሁ። ግን ይህ ማንሰማው ነገር አለ። ውጪ ማምሸት አለ፣ ውጪ እንትን ማለት፣ ስልክ ማውራት፣ ረጅም ሰዓት የሆነ ነገር እንደዚህ እረፍት፣ እንደዚህ አይነት ነገሮች አሉ። ትልቅ ችግር አለብን ወጣት ስንሆን መስሚያ። እሱ ነው ባይዘው ዋጋ እየከፈለን ያለው አሁን ለእያንዳንዱ ህይወት አሁን ዋጋ በደንብ አድርጎ እየከፈለ ያለው አልሰማ ያልካቸው ነገሮች ናቸውና በጣም ነው የሚቆጨኝ። የምሬን ነው። ፈጣሪ በህይወቴ ባላውቃቸው፣ በህይወቴ ባልነካቸው፣ በህይወቴ ባላዳምጣቸው፣ በህይወቴ ባልሰማቸው ብዬ የማስባቸው በጣም ብዙ ነገሮች አሉ። ፈጣሪንም ራሴንም ሰዎችንም ያስቀየምኩበት እነዛ ነገሮች በጣም ነው የሚቆጩኝ። በጣም ባይሆኑ ብዬ እመኛለሁ፣ ባይሆኑ። ምክንያቱም አንድ ነገር ጋራንቲ አድርጌ የምነግራችሁ እንደ 31 ዓመት ወጣት ሁሉ ነገር እንደገባ አይወጣም። ብዙ ጊዜ ወጣት ስትሆን የሆነ ኤክስፒሪየንስ አድርገህ ነው የምታስበው። የሆነ ነገርን ማድረግ፣ የሆነ ነገርን ማየት፣ የሆነ ነገር መሆን ላይክ ጀስት በቃ አሁን ነው ነገ የለም። እንደዛ የሚባል ነገር ህይወት የተቀጣጠለ ነው። ተረተኛል። እዚህ ጋር የምታደርገው ነገር ኢምፓክቱ ይከተላል። አይፈታም፣ ጭንቅላት ውስጥ አይፈታም፣ ሀሳብ ውስጥ አይፈታም፣ ሪግሬት ውስጥ አይፈታም። ይከተላል እስከ ዕለተ ሞት ድረስ ነው የሚከተል። በነገራችን ላይ በአግባቡ መስመርን አስተካክለ ሂል ካላረግ ሂል አድርገህም ካስታወስከው ይረብሻል። እውነት ለመናገር ራስን ፕሮቴክት ታደርጋለህ እንጂ አንዳንድ ኢንፎርሜሽኖች እንዳስገባናቸው ማስወጣት ቀላል አይደሉም። ኮምፕሊትሊ ሩን ሊያደርጉት ይችላሉ አይምሮህን፣ ነገሮችን የምታይበትን መንገድ። ተረተኛል። አንዳንድ ሰዎች አስተሳሰቦች ኮምፕሊትሊ ተቀይሮ በዚህኛው መንገድ ማየት የማይችሉ ሰዎች አሉ። እነዚህ ሰዎች ከየት ነው? ኤክስፒሪየንስ ካደረጓቸው ነገሮች ተነስተው ነው። ስለዚህ በጣም ከሚቆጩ ነገሮች ውስጥ አንዱ ይሄ እነዚህ ነገሮች ነው። በቃ ላይ አንዳንዴ እንደማያውቅ ሆኖ ቤተሰብን መታዘዝ፣ እንደማያውቅ ሆኖ ፈጣሪ የሚለውን ህጎች መከተል ውጤቱን የምታየው በኋላ ነው። የምሬን አንገታቸውን ደፍተው ማይገባቸው አንተ የምታወራቸው ግን አንገታቸውን ደፍተው የፈጣሪን ህግ ለማክበር የኖሩ ሰዎች በህይወታቸው ሲጠቀሙ አየሁ። አደይን ደፍዘዴ በጣም ይቆጨኛል። ይሄንን በጣም ወደ ኋላ ስመለስ በጣም ላይክ ፖይንትለስ ነው። የሆነ እኮ ምድራዊ ሽልማት እንኳን ኖሮት ቢሆን የሆነ ትሮፊ የሚሰጥ እንኳን ሆኖ ቢሆን ለዛ ጓጉቼ ነው ትላለህ። ሁሉም ነገር መጥፊያ፣ ሁሉም ነገር ወደታች የሚያደርግ፣ ሁሉም ነገር ሞራልን የሚገል፣ ሁሉም ነገር ለራስ ያለን ክብር የሚያጠፋ ነው። ግን ስቲል ፎሎ በጣም ይቆጨኝ። እነዚህ ሶስቱ ነገሮች በህይወቴ ይቆጩኝ ናቸው። እግዚአብሔር ይመስገን ከሞላ ጎደል አስተካክያቸዋለሁ ብዬ አስባለሁ። ምክንያቱም ግን ያስተካከልኳቸው ህይወት አስተምሮኝ ነው። ስማርት ሆኜ ጂኒየስ ሆኜ አላለሁ። አት ዚስ ፖይንት የሆነ ፖይንት ላይ ግን በተለይ ከዩኒቨርሲቲ ከወጣሁ በኋላ ግን በደንብ ገባኝ። ኦኬ አይሲ እንደዛ አይደለም ለካ ላይፍ። ግን ብዙ ሰዎች እቺን የመቋቋም አቅሙ ላይኖራቸው ይችላል። ያን የከፈሉት ዋጋ እስከ ዘላለም የተከተላቸው ዋጋ ሊያስከፍላቸው ይችላል። ሶስት በጣም የምወዳቸውን ነገሮች ጨምርላችሁ ራሴ ላይ በጣም አም ፕራውድ ብዬ ከማስባቸው ነገሮች ውስጥ አንደኛው በጊዜ ሂደት ያገኘሁት ነው። ግን ሰዎችን ብሌም የማድረግም ቪክቲም ሜንታሊቲም የለኝም። እንደውም ኤምፓቲ ነው ያለኝ። ይህ የተበዳይነት ስሜት የለኝም። እንደውም በሰው ጫማ የመሆን ሜንታሊቲ ነው ያለኝ ብዬ አምናለሁ። በተለይ ከሆነ ጊዜ በኋላ አይምሮዬ ሰላም፣ ውስጤ ሰላም፣ አንጀቴ ሰላም እንዲሆን ካረጉኝ ነገሮች ውስጥ አንዱ ኤምፓቲ ነው። በሰው ጫማ መሆን በሰው ጫማ መሆን ማለት ሰዎች ባይዘው በጣም ተጎድቼ አውቃለሁ። በሰዎች አይደል በጣም ተሸውጄ አውቃለሁ። ከብዙ ሰዎች ጋር ግጭት ይኖራል። ህይወት ለምን እንዲያረገኝ፣ እንዴት እንደዚህ ከዳኛል፣ እንዴት እንዲህ ትከዳኛለች፣ እንዴት እንዲህ ተዋሸኛለች፣ እንዴት እንዲህ ታረጋናል ያልንበት እድሜ አለ። በደንብ ያልኩባቸው እድሜዎች አሉ። በደንብ ሊትራሊ ሰው እንዴት እንዲህ ያረጋል። የምሬን ነው የምላችሁ። ያንን ፓዝ ብከተል ኖሮ ወይ ራሴን ነው ማጠፋው፣ ወይ ሱስ ውስጥ ገባለሁ፣ ወይ ብዙ ነገር ውስጥ። ግን ሲገባኝ ስረዳ ሰው በቃ ለራሱ ልክ የመሰለውን ነው የሚያደርገው። የምሬን በቃ ሰው አንተ ሊመስል ይችላል ግዴታው ለአንተ ያን ማሰብ፣ ግን ሰው ሁሉ ሰው ራሱ ሰልፊሽ ነው። ይሄንን ከእህቴ ባለቤት ነው የተማርኩት። እውነት ለመናገር ሰው ራሱን ነው የሚያስቀድመው። አት ኤኒ ፖይንት እኔ ስፔሻል ነኝ ብለህ ማሰብ የለብህም እዛ ሰው ውስጥ። በቃ ሰው ራሱን ነው የሚያስቀድም። ራሱን ሲያስቀድም ነው ሊረግጥ ይችላል። ራሱን ሲያስቀድም ደግሞ ያንተን ጥቅም ሊነጥቅ ይችላል። ባለፈው ከዚህ በፊት አወርቼዋለሁ አይደል? አንድ ብርጭቆ ውሃ ከሆነች የቀረችው ተጋፍቶ ነው የሚወስደው። እንዴት የኔ እኮ ተራ ነው አይልህም አይደለም? አንዳንዴ አጋጥሞ ከሆነ ወይ ነዳጅ ቦታ ወይ ስንቀዳ ካየ ነዳጁ ላይ ያልቅ ነው ካለ ግፊያ ይጀመራል። ምንም አይመለከተውም። ተራዬ ነው ህግ ምናምን የለም። ሰው በራሱ በህይወቱ ስትመጣበት በፍላጎቱ ስትመጣበት ራሱን ነው የሚያስቀድመው። ስለዚህ ለምን ብዬ ነው የተበዳይነት ስሜት ስገው እንዲያርጉኝ ብዬ የምሰቃየው? ለምን ነው ፓወር ከራሴ የምነጥቀው? ሌላው ደግሞ ኤምፓቲ ሲኖራችሁ ይቅርታ ታደርጋላችሁ ሰዎች። እኔስ በዛ ቦታ ብፈተን ምን አደርጋለሁ? በሱ ቦታ ብዙ ጊዜ እላለሁ። ለምሳሌ አንድ ሴት 1 ሚሊዮን ብር ልስጥሽ እያላት አንድ ሰው እናቷ እዚህ ጋር እየተቸገረች
ቤተሰቦቹ እዚህ ጋር ቤት ኪራይ የሚከፍሉት እያጡ እዚህ ጋር የመብራት እናቷ ተቋቁራ ከስላ እንጀራ እየጋገረች እያስተዳደረቻት ልክ ነው እያልኩ አይደለም ሞራሊ ግን ያስተዳደረቻት አንድ ወንድ እንደዚህ አይነት ወፈር ቢያደርግላት ህይወቷን ሊለውጥ የሚችል ወንድ ሲመጣ ፈተናው ከባድ አይደል ይፈትናል እኮ የእናቴን ህይወት ልቀይር ልትል ትችላለች ሁሉ ሰው ብር ወዶ ላይሆን ይችላል ህይወት የሚገባው ተረተኛ ስለዚህ አሁን አንተ አይምሮ ውስጥ አንተስ ብትሆን ለእናት እንደዛ ዋጋ አትከፍልም ወይ ነው ልከፍል ይችላል አይ ዶንት ኖ ሶ በሰው ጫማው ስትሆን ከዳችን ከሚል መንፈስ ተወጣና እረዳታለሁ በቃ ለኔ ያልሆነም ግን አንደርስታንድ ልክ እንደዛው እሱ ምረዳዋለሁ በቃ ለሱ ልክ የመሰለው ነው ያደረገው ሰው ምንም ቢሆን በራሱ ክፉ ነው ብዬ አላስብም ልክ ነው ብሎ በሚያስባቸው ነገሮች በሚያደርገው ሂደት ውስጥ ነው ክፉ እየሆነ ነው ሰልፊሽ እየሆነ ነው እና ኤምፓቲ በጣም አለኝ በቃ ኦኬ አይ ፊልም በቃ እረዳዋለሁ ምናልባት ከዛ በኋላ ያለኝ ኮንታክት ላቆም ይችላል እንጂ ከዛ ሰው እያሰላሰልኩኝ እንዴት እንዲያደርገኛል እያልኩኝ ስበሽ ቃል ነው በጣም እሱ ጉድ ኳሊቲ ነው እያስባለሁ በሰላም ማታ ማታ እንደተኛ ሁለተኛው በጣም ጥሩ ኳሊቲ ብዬ ማስበው ሰው አለመስማቴን በጣም አደንቀዋለሁ በቃ ይሄ ሰው በሰማ ኖሮ ወድቅ ነበር የሆነ የጀመርኩት ያሰብኩት ያለምኩት ነገር ካለ እስከ መጨረሻ ውጤቱን ሳላ አላቆምም ሰው ስላለኝ ይሄን ፓርቲን በጣም 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 ነው የምወደው ከኳሊቲ ዲሲፕሊንም ልትሉት ትችላላችሁ አይደለም እልህኝነትም ልትሉት ትችላላችሁ ቆራጥነትም ልትሉት ትችላላችሁ በሉት የፈለጋችሁትን ግን የጀመርኩትን ነገርየው ራሱ ከኔ አቅም በላይ ሆኖ ካላስቆመኝ በስተቀር የማቆም ኢንቴንሽኑ የለኝም ዚሮ ኢንቴንሽን ይሄን በስራዬ ላይ ነው ምክንያቱም ስራ ትቼ ከሀገር ኢትዮጵያ ውስጥ መጣ በጣም ብዙ ሰው ዩኒቨርሲቲ እንዳስተምር ሰጀስት ያደርገኝ ነበር አይደለም እንዳቆም ተመልሼ እንድሄድ በቃ ላይክ ሚዘረብል እንደምሆን ብዙ ነገር ውስጥ ነው ሰው አስተያየት የሚሰጥ ግን እሰማቸዋለሁ ግን አላረጉም እነሱ የሚሉኝ የራሴን ነው መከተለው በቃ ምንም እኮ የለም ባይዘው ተስፋ የሚያሳይ ነገር እኮ የለም እንከም የለም ነገሮች የሉም ምንም በማስበው መንገድ እየሄደ ምንም ያለ ነገር የለም ግን እስቲ ለምን ላይክ ከኔ ስንፍና ከሆነ ለምን ከኔ ሞክሬ ነገርየው የማይሆን ከሆነ ተዋዋለሁ ግን እኔ ካልሞክረው ሰንፌ ግማሽ መንገድ ላይ አቁሜ ያ ነገር የት ይወሰደኛ ኦፖርቹኒቲውን ሳላየው እንዴት ይሆናል ከሀገርም ስወጣ የነበረኝ ፕሪንሲፕል ይሄ ነው በነገራችን ላይ ልክ ከሀገር የወጣው የመጀመሪያው ቀን ሁለተኛው ቀን ላይ የተቀጠርኩበት ድርጅት ውስጥ ውላችን ላይ ብዙ የቀየሩት ነገር ስለነበር ስራውን አልሰራም ብዬ ነው ያቆምኩት በቃ ስራውን አልሰራም ከዛ ሁሉ ሰው ለምን በቃ ለጊዜው እየሰራ ሌላ ስራ አትፈልግም ነው ከኢትዮጵያ ስመጣ ይሄን ውል ነው የሰጣችሁኝ እዚህ ስመጣ ውሉን ቀይራችሁታል አፕዴት አድርጋችሁታል ስለዚህ አልሰራም እኔ ማምነው ይሄንን ስል ነበር አብሮኝ ለነበረ ሰው በሰዓቱ በስልክም እኔ ማምነው እዚህ ድረስ ያመጣኝ እግዚአብሔር የሆነ ነገር ሊያሳየኝ ነው አይደል ከኔ የሚጠበቀው ምንድነው መምጣት ከኔ የሚጠበቀው ምንድነው ትክክለኛውን ነገር ማድረግ ቀጥሎ የኔ ስራ አለ ቀጥሎ ግን የሚገርማችሁ በማላስበው ሁኔታ ቀጥሎ ሌላ እዛ ስራ ውስጥ ያለ ሰው አግኝቼ ተዋውቄ ስራ ጀምሬ ይላል 3 አመት ነው ቆይቼ መጣው ማለት ነው ኤክስፒሪየንሱ የሚገርም ነው የኔ አመለካከት አለ እኔ ምለው ከኔ ጥፋት አይደል ሁሌ ስራን ቦታ አብረው የሚሰሩ ሰዎችን ምለው እሱ ነው ሞክረ ነው ሰርተ ነው ካልመጣ እኔ ምንም ማድረግ አልችልም ከኔ ቁጥጥር ውጪ ነው ከአኛ ስንፍና እኛ ማድረግ እየቻለን እምንተው ነገር ግን አያሳምነኝ ይኮረኩረኛል እንትን ነው የሚለኝ ጊዜ ሊፈጅብኝ ይችላል እንጂ የጀመርኩትን ነገር ማቆም አልወድምም አልችልምም እያንዳንዷ በህይወቴ እግዚአብሔር ነው ያረጋልኝ ሁሉንም ነገር እያንዳንዷ ያረኳትን ነገር ግን አስቤያታለሁ እንደማረጋትም ማቅ ነበር አድርጌያታለሁ የቆየዋቸው ነበሩ ኦፍ ኮርስ በፍጥነት ያላረኳቸው ነገሮች ኦፍ ኮርስ አሁንም ደግሞ አብረው ያሉ ሰዎች ያውቃሉ አረጋለሁ ያሰብኳቸው ነገሮች አሉ መች አይ ዶንት ኖ ግን ዴፊኒትሊ 100% እንደማረጋው እርግጠኛ ነኝ ሶ የጀመርኩትን አለማቆሜ በጣም ጠቅሞኛል ብዬ አስባለሁ ረጅም ጊዜ አንድ ነገር ላይ መታገል የመጨረሻው በጣም ኢምፖርታንት ነው ብዬ ማስበው ከኔ በጣም አሪፍ ነው ብዬ ማስበው ሰርክሌን በጣም ተጠነቀቃለሁ በጣም ጥሩ ኳሊቲ እሱ ነው በቃ ጓደኛ የማረጋውን ሰው በጣም ነው የምጠነቀቀው ክሎዝ ፍሬንድ ለመሆን በደንብ ነው ማየው ከምታስቡት በላይ በቃ ከኔ ኳሊቲ የሚበልጥ ሰው ነው ፍሬንድ ማድረግ የምፈልገው በቃ በሆነ ኳሊቲው ማደንቀው ሰው መሆን አለበት ወይ በስነ ስርዓቱ ወይ በአስተሳሰቡ ወይ በቅልጥፍናው ወይ በደግነቱ በሆነ ነገር የሚያስተምረኝ ሰው መሆን አለበት በጣም ሰልፊሽ ነኝ በዚህ ጉዳይ በቃ ሰርክሌ ውስጥ ማስገባት ይከብደኛል ያ ነገር እያንዳንዱን ከጥፋት ነገር ውስጥ አንድ በአንድ እየሰበሰበ ያመጣኝ እዚህ ጋር ያደረሰኝ እሱ ነው በጣም ብዙ ጥፋቶች ውስጥ ገብቼ ነበር ብያችኋለሁ እንደነገርኳችሁ ከሆነ ያንጌት ጀምሮ ማይሆን ግንኙነት ውስጥ መግባት ምናምን እነዛ ነገሮች ሁሉ ነቅሎ ያወጣኝ ባዘው ጓደኞች ናቸው አለምትሉት ቦታ ሲቀየር አልመች ይላል ያኛው ህይወት ራሱ ነው ማይመቸው በነገራችን ላይ ዝንብ ቤቱ ውስጥ ካለ ዝንብ እሺ ማለት አይደለም የሚያዋጣው ቤቱን ማጽዳት አይደል ፏ ስታረገው ቤቱን ዝንቡ ነው የሚሄደው አንተም ኢንቫይሮንመንት ፏ ሲል
አትመችም ለዝምባም ህይወት ወይም ዝም ብላለበት ህይወት። የምሬን ነው የምላችሁ። እንደዛ ነው ፌድ እያደረገ የወጣው ሁሉም ነገር ቀስ እያለ የተስተካከለ የዩኒቨርሲቲ ላይፍ ነው የምላችሁ። የተስተካከለ መስመር ያዘ። ኦኬ ከየት መጣ? ጓደኞች። ከዛ በኋላ ጓደኛ ላይ በጣም ነው የምጠነቀቀው። ስቲል ዚስ ዴይ ያሉኝ በጣም ፊው ጓደኞች ናቸው። ለብዙ ሰው አልመችም፣ በጣም ብዙ ሰው እንደማልመችም ይነግረኛል። ምክንያቱም ጓደኛ ለመሆን የሆነ ነገር ፈልጋለሁ። ሜቢ ሰልፊሽ ባህሬ ሊሆን ይችላል። ሰዎች ይህንን ባህሬ አንዳንድ ሰዎች ንቀት አድርገው ያዩታል። ግን የሆነ በቃ ደካማነቴን አውቀዋለሁ። አካባቢ ጥሩ ካልሆነ በጊዜ ሂደት እንደምለወጥ አውቀዋለሁ፣ ሆኜም ስለማቅ። ስለዚህ አካባቢ ላይ ማቀርበው ሰው ኳሊቲው ሊያጓጓኝ ይገባል። በቃ እኔ መኖር የምፈልገውን ህይወት የሚኖር ሰው ከሆነ እኔ ጥሬ ነው ተጠግቼ ጓደኛ መሆኑ። ግን ጓደኛ ለማለት በጣም ጊዜ ይፈጅብኛል። በቃ ያን ሰው ጥሩነት ካወቅኩት ደግሞ 100% ጋራንቲ አድርጌ የምነግራችሁ ከጓደኞቼ የምትጠይቁ አንድን ሰው ጓደኛ ካረኩት በኋላ የምችለውን ሁሉ ዋጋ ነው የምከፍለው ለዛ ሰው። ምንም ወደኋላ ምለው ነገር የለኝም። ከኔ ይለፍ አይነት አስተሳሰብ ነው ያለኝ። በቃ መወዳቸውን ሰዎች ወይም የቅርብ ሰዎችን ምንም የምቆጥበው ፍቅር ራሱ የለኝም። ግን በጣም ኢንቫይሮንመንቴን መጠንቀቄ ረድቶኛል። በዚህ ሁሉ ነገር ውስጥ ግን ልጅ ሆኜ እህቴ የምትለኝ ነገር አለ። በጣም እንደ ሪኮሊንግ የሚጠራኝ ኃጢአት ነው የሚል ነገር ከልጅነት ጀምሮ ሲስተር ጭንቅላቴ ውስጥ ከታብኛለች። እና ብዙ ነገሮችን ደግሞ ኃጢአት ነው መጥፎ ነው ካልኩኝ ይከነክነኛል። እያረኩት ራሱ ቢሆን እረፍት የሚነሳኝ ነገር አለ። ይሄ ኃጢአት ነው፣ የእግዚአብሔር ደስ አይለውም። እና መጥፎ ነገር ውስጥ ሆኖ ራሱ የሚጸጽት ልብ አለ። ይሄ የሚጠራ ተው፣ ይሄ መንገድ ጥሩ አይደለም፣ ተው ተረታችሁኝ። ከዚህ በፊት በኮንፊደንስ የምናገረው ነገር መጥፎ ህይወት ውስጥ ሆኜ ይሄ ህይወት አሪፍ ነው ልላችሁ አልችልም በተአምር። እኔ መጥፎ ህይወት ውስጥ እንኳን ብሆን ይሄ ህይወት ውስጥ እንዳትመጡ ነው ልል የምችለው። ወይም ደግሞ እኔ እንኳን ባልኖረው ይሄን ህይወት አትኑሩት፣ ያኛውን ኑሩ ነው የምለው። ያ ፕሪንሲፕል አለኝ ከድሮም ጀምሮ። ምክንያቱም ሰዎች እኔ ከወደኩ መውደቅ የለባቸውም ብዬ ስለማምን፣ ሆፕፉሊ እነዚህ ነገሮች እናንተን ኢንስፓየር ያደርጓቸው ብዬ የማስባቸው ነገሮች ናቸው። እኔ ህይወት ላይ ግን በጊዜ ሂደት የተማርኩባቸው፣ የወደኩባቸው፣ የተነሳሁባቸው ናቸው። እንግዲህ ከጠቀሟችሁ ተጠቀሙባቸው። ቪዲዮአችንን ላይክ አድርጉልን፣ ሼር አድርጉልን፣ ቲክታክ ላይ ፖስት አድርጉት። ቴንክ ዩ